ፍትሐ ነገሥት የሚባል መጽሐፍ አለን ስሜነ ያ ፍትሐ ነገሥቱ በሁለት ቦታ ይከፈላል ፍትህ መንፈሳዊና ፍትህ ስጋዊ ይባላል ፍትህ ስጋዊ የሚባለው እስከ አፄ ኃይለ ሥላሴ እስከ 1923 ዓመተ ምህረት እሳቸው ህገ መንግስት ሰተናል ብለው አዲስ ዘመናዊ ህገ መንግስት ከፍትሐ ነገሥትም ከውጭም ተቀርቶ የተዘጋጀ ህገ መንግስት እስከሚሰጡ ድረስ ከቆስጠንጢኖስ ጀምሮ እስከ አፄ ኃይለ ሥላሴ መንግስት ድረስ ፍትህ ስጋዊ የሚዳኘው በፍትሐ ነገሥት ነበር እንደውም የፍትሐ ነገሥቱ ምሁር ሊቄ ይባላል እነ ሊቄ ገብረ ክርስቶስ የሚባሉ በነገስት እና አለቃ ገብረሃናም የፍትሐ ነገሥት ሊቃውንት ናቸው ይባላል ስለ ንጉሱ ለሚፈርደው ፍርድ የፍትሐ ነገሥቱ ሊቅ ይጠየቃል እንዳለ ጥፋት ያጠፋ ምን ይቀጣ የሚለውን እንደ ህግ አመሳክሮ ይሄን ያጠፋ ይሄን ይቀጣ ብሎ ይወስን ነበር ፍትህ መንፈሳዊ የሚባለው ደግሞ መንፈሳዊ ጉዳይ የተደነገገበት ነው ይሄ 23 ማን ነው 22 አንቀጽ አለው በዚህ በ22ቱ አንቀጽ ላይ በእውነት ነው ምልህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጳጳሳቱ ካህናቱ መምህራንን የምንለውኛ ያንን አንብበን በዛ ስርዓት እንድንመራ ነበር ቤተክርስቲያኒቱ የተዘጋጀችው አሁን ግን ያንን የሚማረው ስለጠፋ እስራ ላይ የሚያዋለው ስለጠፋ እንጂ ለምሳሌ ለቁርባን በመንሰለፍበት ጊዜ የካህናት ሚስቶች በድንግልና ያሉ ሴቶች የመነኮሱ ሴቶች ህፃናቱ እናቶች ከየትኛው ቀድሞ መቅረብ እንዳለበት የቱ ጋር መቆም አለባቸው ዝርዝር ጉዳይ በፍትሐ ነገሥት ተደንግጓል ጸሎት ምን እንጸልይ መቼ እንጸልይ እንዴት እንጸልይ ከመጸለያችን በፊት ውጫዊ ውስጣዊ ዝግጅት ምን እናድርግ ተብሎ እያንዳንዱ ነገር ተሰፍሮ ተለክቶ ተቀምጧል ስለዚህ አሁን ለምሳሌ ቤተ መቅደስ ውስጥ ጳጳሱም ይገባል ቄሱም ይገባል ዳቆኑም ይገባል ቤተ መቅደስ ውስጥ ገብተን ጳጳሱ የሚነካው ዳቆኑ የማይነካው አለ ቄሱ የሚነካው ዳቆኑ የማይነካው መንበራን ነካምኛ ዳቆናት እሱ ነው ምን አሁን ከለተለት ዕውቀቱ እየደከመ ካህናቱ ከንባብ እየተፈናቀል መደፋፈሩም እየበዛ ከሁለት ነገር መጣ አንደኛ በአሁኑ ዘመን ክርስትና ማለት አንድ ስራ መስክ ነው የመቸም ታቃለ እኔ ብዙ ጊዜ ተናግሬዋለሁ እኔ የሌላውን አላቀም በኦርቶዶክስ ተዋህዶና በፕሮቴስታንት ውስጥ እኔ 99.9 በመቶ ለማለት ስለሚከብደኝ ነው ምናልባት ነው ትንሽ አምልጦ የመጡ ካሉ አላቀም እንጂ በኦርቶዶክስ ተዋህዶ ብትለው በፕሮቴስታንት ብትለው 99.9 በመቶ በአብዛኛው ከድህነት የመጣ ነው ሁሉን ትቶሰን ሁሉ ትቶት የመጣ ነው አሁን መጽሐፍ የሚለው ቅዱስ ጴጥሮስ ሁሉን ትተን ተከተልን ያለው እኛ ደግሞ ሁሉን ትተን አይደል ሁሉ ትቶን የተከተልን ሰዎች ነን ምንም የናቅነው ነገር የለም ተንቀን የተከተልነው እንጂ ንቀን የተከተልነው ነገር የለም ትቶን የተከተልነው ነገር የለም ስለዚህ ወደዚህ ሲመጣ ምን ሆነ ዛሬ ስብከቱን ብትለው መዝሙሩን ብትለው ቅዳሴውን ብትለው ለምሳሌ ሳይፈልጉ ቀሳውስት የሆኑ ሰዎች አሉ ያዋጣል ብለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደው ከባለፈው ቀጣይ የሚመስል አንድ ነገር ይዤ መጥቻለሁኝ ባለፈው ጊዜ ማለትም ከዚህ በፊት በተላለፈው መልእክት ይሄንን ይዤ እንደምመጣ ቃል ገብቼላችሁ ነበር እና እንዳጋጣሚ ሆኖ መጋቢ ሐዲስ እሸቱ ፍትሐ ነገሥት መጽሐፍ ብለው ስም ጠቅሰው ቤተክርስቲያናችን ከ3ኛው መቶ ክፍለ ዘመን ከ325 ዓመተ ምህረት ጀምሮ እስከ አፄ ኃይለ ሥላሴ 1953-54 ገደማ ዓመተ ምህረት ድረስ ቤተክርስቲያኒቱ በፍትሐ ነገሥት እየተመራች ቆይታለች ፍትሐ ነገሥት ደግሞ በሁለት ይከፈላል ፍትህ ስጋዊ ፍትህ መንፈሳዊ ተብሎ ስጋዊው ለቤተ መንግስት አስተዳደር እንዲያገለግል ፍትህ መንፈሳዊ የሚለው ደግሞ ለቤተ መቅደሱ ለቤተ ክህነቱ ሰዎች የሚያገለግል ውሳኔ ሰጪ ብይን ሰጪ መጽሐፍ ሆኖ የሚያገለግል መጽሐፍ ነው ብለው አብራርተዋል እና እንግዲህ በዋናነት ትኩረት ሰጥተው በሰፊው የሰበኩት ያገለገሉት ፍትህ መንፈሳዊ ወይም ደግሞ መንፈሳዊውን ፍትሐ ነገሥት ስለ ጳጳሳት ስለ ኤጲስቆጶሳት ቀሳውስት ዲያቆናት ስለ ምእመናን ስለ መነኮሳት ብጥር ንጥር አድርጎ የያዘ ምርጥ መተዳደሪያ መጽሐፍ እንደሆነ አድርገው ሞቅ ደመቅ አድርገው የተናገሩት መጽሐፍ ነው ይሄ መጽሐፍ ፍትሐ ነገሥት ነው በጥቅል ስሙ ፍትሐ ነገሥት ነው
ይሄ መጽሐፍ ፍትሐ ነገሥት እንግዲህ በጣም ግዙፍ መጽሐፍ ነው። በእውነት ልምላችሁ በጣም ግዙፍ መጽሐፍ ነው። ትልቅ መጽሐፍ ነው። እንደ ግዝፈቱ አስተሳሰቡ የበከተ ነው። ክብደቱን ጥንብ ነው፣ ሐሳቡን ጥንብ ነው። ጥንብ አይገልጸውም። እኔ ቃላት በዚህ መጽሐፍ ላይ ምንም ቃላት ምርጫ የለኝም። የቃላት ምርጫ አላደርግለትም ለዚህ መጽሐፍ። ይሄ መጽሐፍ የበከተ የበሰበሰ ግን የሚለው ቃል የማይገልጠው በጣም የተግማማ በጣም ባለጌ ቆሻሻ ክርስቲያን የሚባል ሰው ያላለፈበት ያልነከው ጳጳሳት ጽፈውታል ከተባለ ኤጲስቆጶሳት የቤተክርስቲያን አባቶች ጽፈውታል አዘጋጅተውታል ከተባለ የተረገሙ እርጉማን አባቶች ያዘጋጁት መጽሐፍ የዲያብሎስ ደቀ መዛሙርት ያጋንንት ትምህርት እያደመጡ አጋንንትን የሚከተሉ ከክርስቶስ የወጡ የራቁ እኩያን ሰዎች ያዘጋጁት መጽሐፍ ምንም ጥርጥር የለውም። መጋቢ ሐዲስ እሸቱ መጋቢ ፍትሐ ነገሥት ነህ። ዛሬ ስም ተገኝቶልሃል። መጋቢ ሐዲስማ ልትሆን በምን ተአምር የትኛውን ወንጌል ሰብከው እንዴ? ድንግል ማርያምን የማምለክ መብት አለን ያልህ እኮ ጭልምልም ያለብህ ሰውዬ እኮ ነህ። በክርስቶስ መድረክ ላይ ቁመህ በአማኞች በክርስቲያኖች ጉባኤ ላይ ቁመህ ማርያምን የማምለክ መብት አለን፣ ሰይጣን በክርስቶስ ማዳን ላይ ድርሻ አለው፣ ተሳትፎ አለው፣ ክብር ለሰይጣን፣ መላእክት ብቻ አይደሉም በማዳን ስራ ላይ ጌታችን ብቻ አይደለም፣ መስቀሉ ተሳትፎ አለው፣ መስቀሉ አድኖናል፣ ድንግል ማርያም አድነናለች፣ መላእክት አድነውናል፣ ሰይጣን እንኳን ድርሻ አለው በኢየሱስ ክርስቶስ። እንዴ ፍጡር ቤዛ ይባልም ያሉትን አቡነ ገብርኤልን አውግዞ እንዲህ አይነቱን የእርግማን ትምህርት ያስተማረውን ሰው ዝም ብሎ ማለፍ ምን አይነት ሞት ነው? ምን አይነት ውድቀት ነው? ምን አይነት ይሉኝታ ቢስነት ነው? እንዴ ጽጌ ከፍትሐ ነገሥት ምንም ነገር ሳታነብ ዝም ብለህ ተቀባጠራለህ፣ ዝም ብለህ ታወራለህ ልትሉኝ ትችላላችሁ። ላነብላችሁ ነው። ይህንን የሞተ መጽሐፍ ላነብላ ቤተክርስቲያን ለ1600 ወይም 700 ዓመት ያህል ሙታበት ተቀብራበት ከክርስቶስ ወጥታበት የገሃነም ልጅ ሁናበት የኖረችበት መጽሐፍ ይህንን ኮርቶ ያወራዋል እንዴ? ወንጌል እያላት ወንጌላዊት ቤተክርስቲያን ሐዋርያዊት ቤተክርስቲያን መሆን ሲገባት ፍትሐ ነገሥታዊ ቤተክርስቲያን እንዴት ትሆን ትችላለች? የፍትሐ ነገሥት ቤተክርስቲያን ፍትሐ ነገሥት የመሰረታት በፍትሐ ነገሥት የተመሰረተች ቤተክርስቲያን እንዴት ልትሆን ትችላለች? አልፌ ነው ማነበው። መጽሐፉ ቢኖራችሁ ደስ ይለኛል። ቤተ ክህነት ሄዳችሁ ፍትሐ ነገሥት ብላችሁ ብትጠይቁ ይሰጧችኋል። አንቀጽ 48 ነው ማነበው። የዚህ መጽሐፍ ግዝፈቱ ገጹን ልንገራችሁ። የገጹ ብዛት 1912 ገጽ ነው ያለው። 1912 2000 ገጽ 2000 ገጽ ለዚህ መጽሐፍ ዋጋ የተከፈለ እንግዲህ ተመልከቱ። ይሄን መጽሐፍ የጻፈች እንግዲህ ቤተክርስቲያን ተብላ ነው። የክርስቶስ ቤተክርስቲያን የተባለች ቤተክርስቲያን በክርስቶስ አምኛለሁ የምትል ቤተክርስቲያን ይሄን ያህል ግዙፍ መጽሐፍ ጽፋለች። ይሄን በጻፈችበት መልእክታቱን ብታባዛ፣ ወንጌላቱን ብታባዛ፣ ተደራሽነቱን ብታሰፈው ምን አለ? ስለ ስጋዊና ስለ መንፈሳዊ የዝሙት ቅጣት ይናገራል ይላል። እንደው ምልክት ያደረኩባቸውን ጊዜ አይበቃም። እሺ መብራት ሂዷል።
ከለር እንደምታዩት ጨለም ብሏል። ከለር ተቀይሯል። ግን መታገስ አልቻልኩም። በዚሁ ከለር ይቀጥላል። ከቻልኩ ኤዲት ላይ ማስተካከለው ነገር ካላስተካከለዋለሁኝ ይቅርታ አድርጉልኝ። እዚህ ላይ ፍትሐ ነገሥት የሚለውን ልንገራችሁ። እንግዲህ አያልቅም፣ ወደ ክፍል 3ም ሁሉ ሊሄድ ይችላል። ማለት ይሄ ክፍል 1 ክፍል 2 ሆኖ የባለፈው ክፍል 1 ሆኖ ይሄ ክፍል 2 ቀጣይ ክፍል 3 ከወጣው ማለት ነው። ምንድነው የሚለው እዚህ ላይ መነኮሳያትንና ዲያቆናውያትን ገዳም የገቡትንም ሴቶች ያገቡትን ሰዎች በአንድነት አፍንጫቸውን ይፎንኗቸው ይላል። አያችሁ? ገዳም የገቡትን ሴቶች መነኮሳትን፣ ሴቶች ዲያቆናውያት። በነገራችን ላይ በኦርቶዶክስ ቤተክርስቲያን ሴት ዲያቆናዊት አለች። ሴት ዲያቆን የምትባል አለች። የወንድ ዲያቆን ያህል የምትሰራው ስራ የላትም፣ ግን የምትሰራው ስራ አለ። በቤተክርስቲያን የተወሰነ የርቀት ከመቅደስ ራቅ ያለ ተሳትፎ አላት እና ዲያቆናዊት ሴት መነኮሳትን፣ ሴቶች ዲያቆናውያትን ገዳም ገብተው ያገቡትን እኮ ጋብቻ ነው፣ ዝሙት አይደለም። ልብ በሉ እንግዲህ በጋብቻ የተጋቡትን ሁላቸውንም አፍንጫቸውን ይፎንኗቸው። ይሄ አፍንጫ መፎነንን በስዕል መግለጥ አልችልም። እኔ እንደዚህ ቆራርጦ መቀጣጥሎ ስዕል መስራት አልችልም። የምትችሉ ካላችሁ ግን ይሄንን ብትለቁልኝ ደስ ይለኛል። እንደው እዚህ ላይ አብራችሁ ብትለጥፉት። አፍንጫ መፎነን ማለት መነጽር ከተንተራሰበት ጀምሮ እንዳለ ይሄንን ጥርግ አድርጎ ማንሳት ማለት ነው። ድፍጥጥ ፊት ምልክት ነው። በቃ ይሄ ሰውዬ እንግዲህ ቤተክርስቲያናት የወሰነችበት አያችሁ፣ ቤተክርስቲያን ፈረደችበት። የቤተክርስቲያን አባቶች እንግዲህ ቤተክርስቲያን ስንል ምዕመናኑን አያካትትም፣ ጳጳሳቱ ናቸው። ገዳም ገብቶ ሴቶች መነኮሳትን ያገባውን ሁላቸውን አፍንጫቸውን ይፎንኗቸው። ያኔ የሕክምና ቴክኖሎጂ የለም። እንዲያው ተቆርጠው ይውደቁ ይሙቱ፣ ቆስለው በስብሰው ይሙቱ ለማለት ካልሆነ በስተቀር እውነት አፍንጫቸው ይሄን ያክል ተጎድቶ ተቆርጦ በቢላዋ እውነት መተንፈሻ ቀዳዳው ሲኖራቸዋል? እውነት እንዲያው ሞራሉ ከሰው ጋር የመኖሩ ሞራሉ ይኖራቸዋል? መርዝ ጠጥተህ ሙት ማለት አይሆንም። እኔ መርጌታ ነኝ፣ ዲያቆን ነኝ፣ የቤተክርስቲያን አገልጋይ ነኝ። ገዳም ሄጄ ወንጌል መሰከርሁ፣ ወንጌል አገለገልሁ። ጽድቅ በምንኩስና ስራ ብለው መከራቸውን ሲያዩ ከነበሩት መካከል ወንጌል የገባት አንዲት እህት አገባሁ። ስለዚህ እሷንና እኔን በፍትሐ ነገሥት መሰረት አፍንጫችንን ሊፎንኑን ነው ማለት ነው። ውሳኔው ይሄ ነዋ። ይፎንኗቸው። ይሄ አረመኔነት። ቤተክርስቲያን ጌታችን ኢየሱስ ክርስቶስ ለቤተክርስቲያን እንዲህ አይነት ትእዛዝ ነው ወይ የሰጣት? እነ ጳውሎስ እንዲህ ነው ወይ የወሰኑት? ለወደቁ ሰዎች፣ ለደካሞች ምን እንዲደረግላቸው ነው እነ ጳውሎስ የወሰኑት? ሐዲስ ኪዳን ምን አይነት የፍቅር ትእዛዝ ነው የሰጠን? የደከሙትን እንዴት ነው ማገዝ? ቢወድቁ አንዴ ሁለቴ፣ ወንድሜ ስንት ጊዜ። እንግዲህ ወደ ኋላ አልመለስም። መብራት መጥቷል። በዚሁ ቀጥላለሁ። እስቲ ተመልከቱልኝ። እነ ጳውሎስ ሐዋርያት ጌታችን ወንድም ቢበድል ምን ያህል ጊዜ በምን አይነት ይቅርታ ይቅር ማለት እንዳለብን እንዴት ነው የተማርነው? ከጌታ ምን ተባለ? ጳውሎስ
ጠላት የሆነ ሰው ቢራብ ምን ላድርግለት? ምን አስተማረ ጳውሎስ? ቤተ ክርስቲያንን የበደለ አንዴ ሁለቴ ሶስቴ ቤተ ክርስቲያንን ቢበድል ወንድምን ቢበድል ከዚያ በኋላ እንደ ቀራጭ እንዳረመን ይሁንልህ ተባለ እንጂ አፍንጫው ፈን ነው የሚል ሕግ አለ እንዴ? ለመሆኑ ምንኩስና ምንድነው ዓላማው ሲጀመር? የዚህ ዘመን ምንኩስና ነው እንዴ? ጆሮአችን ያገመው ሚዲያው ላይ ጩኸቱ ያሰለቸን የባለጌ መነኮሳት የባለጌ አባቶች ገመና አይደለም እንዴ? የነሱ ውርደት አይደለም እንዴ ሚዲያውን ያጥለቀለቀው? ለመሆኑ ገመናቸው ያልተገለጠ በርካታ አባቶች በጵጵስና ማዕረግ እንኳን የሚገኙ እኔ እንኳን በአቅሜ 1 2 3 ብዬ ብጠራ አንድ መጽሐፍ አለኝ። ትታገሱኛላችሁ? አመጣዋለሁ። የጳጳሱ ቅሌት ሁለት እህትማማቾችን እያፈራረቀ አንዷን ከሳት አንዷን ጧት እያደረገ ሚስት አድርጎ ይዞ የኖረ ጳጳስ እኮ በዚህ ዘመን አሁንም ያለ ጳጳስ አለ። በትክክል የማውቀው በቆሎ ትምህርት ቤት እያለ ብልቱን አስገድሎ ሰይጣን እንዳያሳስተኝ በዝሙት ብሎ በቆሎ ትምህርት ቤት ብልቱን በደብተራ ካስገደለ በኋላ አዲስ አበባ ሲገባ ግን መነኩሴው ሁሉ እንደፈለገ ሴት በሴት ሲያደራርበው ሲያይ ወይኔ ያለና ተጸጸተና ብልቱን ያስገደለውን ያንን ሰውዬ አስመጥቶ ብልቱን ያስነሳ መነኩሴ እኮ አለ። በከፍተኛ ማዕረግ ያለ። እነዚህ ወራዶች ናቸው ፍትሐ ነገሥት መጽሐፋችን እንዲህ ብሏል አንቀጽ እንደዚህ የሚሉት። እንዴ ምን ማለት ነው? ምንኩስና እኮ ከክርስቶስ ወጥቶ ሰው በራሱ ጥረት እንዲጸድቅ የሚያደርግ አጋንንታዊ ልምምድ ነው። ከክርስቶስ ያወጣ ሰው ከክርስቶስ ከወጣ እኮ ሌላ ምንም አይሆንም። የሰይጣን ተማሪ ነው የሚሆነው። የሰይጣን ደቀ መዝሙር ነው የሚሆነው እኮ። ሌላ ምንም ተልእኮ የለው። አይ የክርስቶስም አይደለሁም የሰይጣንም አይደለሁም እኔ ራሴ ብቻዬን ነኝ ሊል እኮ አይችልም። ሰው ወይ ከእግዚአብሔር ነው ወይ ከሰይጣን ነው። ወደደም ጠላም ይሄ ነው። ወደ እግዚአብሔር ሲመጣ የእግዚአብሔር መንፈስ ማደሪያ ነው። ከእግዚአብሔር መንፈስ ሲወጣ ደግሞ የመንፈስ ርኩስ ማደሪያ ነው። ስለዚህ ከክርስቶስ የወጡ በገዳም የሚኖሩ ጽድቅን በራሳቸው ጥረት የሚፈልጉ የእግዚአብሔርን ጸጋ ከንቱ ያደረጉ የእግዚአብሔር ልጅ ደም ከንቱ ያደረጉ እነዚህ የባሰ ቅጣት አለባቸው። ደግሞ እነዚህ ናቸው አፍንጫቸው ይፈነን ተብሎ የተፈረደባቸው። ሕግ ሰሪዎችም እነሱ ናቸው እኮ አያፍሩ። ሌላው ባሪያ እመቤቱን ለመንጠቅ ቢደፍር ለመንጠቅ ማለት እንግዲህ የያዘችውን ዕቃ ይዞ ለመሮጥ ለመኮብለል ይሁን ወይ ደግሞ እሷን ለመንጠቅ ማለት እንግዲህ እሷን ለመድፈር ለማለት ይሁን ግልጽ አይደለም። ለመንጠቅ ቢደፍር ሌላውም በዚህ ስራ ቢረዳው በአንድነት በእሳት ያቃጥሏቸው። ቅዱሱ ፍትሐ ነገሥት የወሰነው ውሳኔ፣ ቅዱሳን አባቶቻችን የወሰኑት ውሳኔ ይሄ እርኩስ፣ በእኔ ቋንቋ ይሄ ቆሻሻ፣ ይሄ ባለጌ መጽሐፍ ባሪያ እመቤቱን ለመንጠቅ ቢደፍር ሌላውም በዚህ ስራ ቢራዳው በአንድነት በእሳት ያቃጥሏቸው። ባሪያ ስለ እመቤቱ መነጠቅ መከበቧን ቢያውቅና ባይረዳት ስለዚህ በእሳት ያቃጥሉት። እመቤቲቱ እንደተከበበች አውቆ ባይረዳት
ምናልባት ፈርቶ ቢሸሽ ባይረዳት በሳት ያቃጥሉት። ለእመቤቲቱ በተሰጠ ክብር አንድ ሰው አንድ ባሪያ ይሞታል ቤተክርስቲያን። ሲሆን ባሪያን እና እመቤት ተብየዋን በቃ በክርስቶስ ሁላችሁ ባሪያ ናችሁ፣ አንተም በቃ ነፃ ውጣ፣ በራስህ ኑር፣ ትዳር ያዝ፣ ቤት ያስፈልጋል፣ ሚስት ታስፈልጋለች፣ ልጆች መውለድ ያስፈልጉሃል፣ አንቺም በልጆችህ ኑሪ። በፈቃደኝነት በደሞዝ ተቀጥረው የሚሰሩ ካሉ ደሞዝተኛ ይኑሩሽ እንጂ ባሪያ ሆኖ የሚያገለግል ሊኖር አይገባም። ለምሳሌ በዚህ ዘመን እንደሚሰሩት ሴቶች፣ በዚህ ዘመን የሚሰሩ ሴቶች እኮ ደሞዝተኛ ሆነው ነው የሚገቡ እንጂ ባሪያ ሆነው አይደለም የሚገቡት። በዚያን ዘመን ግን ደሞዝ የሌላቸው ባሪያዎች ናቸው። ተሽጠው የሚገቡ ተገዝተው የሚገቡ ደሞዝ የሌላቸው እንብላ መብት አለን እንውጣ ማለት የማይችሉ የራሳቸውን የመኖር ፍላጎት የተነጠቁ ቤተክርስቲያን ይሄን ያህል ባለጌ ናት። ኦርቶዶክስ ቤተክርስቲያን በዚህ የምትመራ ጋጠወጥ ባለጌና ጋለሞታ ቤተክርስቲያን ናት። የሚያሳፍር ውሳኔ፣ የሚያሳፍር የሚዘገንን ውሳኔ። ሌላው ባል ያላት ሴት ከባሪያዋ ጋር ብትሰስን ይግረፏት። ባል ያላት ሴት ከባሪያዋ ጋር ብትሰስን ይግረፏት፣ ራሷንም ትላጭ፣ አፍንጫዋንም ፎንነው ከምትኖርበት ሀገር ያባሯት፣ ከማዕርጓም ሁሉ ትዋረድ። ከእርሷ ጋር ላመነዘረ ባሪያ ግን ቅጣቱ ሰይፍ ነው። ምን የሞተች ቤተክርስቲያን ናት! ምን አይነት እርግማን፣ ምን አይነት ድንቁርና፣ ምን አይነት ጭካኔ ነው! ደግነቱ ከላይ ጀምሮ እስከታች ድረስ በዚህ ርክሰት የወደቀ የበከተ የሞተ ስለሆነ አንዱ በአንዱ ላይ የመፍረድ ሞራል የለውም። ደግነቱ የሆነ እንጂ ቤተክርስቲያኒቱማ አረመኔ በሆነ ውሳኔ ይህንን ነው የወሰነችው። አያችሁ፣ ባል ያላት ሴት ከባሪያዋ ጋር ብትሰስን፣ ባል ያላት ሴት የገበሬ ሚስት ትሁን፣ የነጋዴ ትሁን፣ የባለስልጣን ትሁን፣ ብቻ ባል ያላት ሴት ናት። የደረሰባትን ተመልከቱ። ባል ያላት ሴት ከባሪያዋ ጋር ብትሰስን ይግረፏት፣ 1 ቅጣት፣ ራሷንም ትላጭ፣ 2 ቅጣት፣ አፍንጫዋም ይፎነን፣ 3 ቅጣት፣ ከምትኖርበት ሀገር ትባረር፣ ቅጣት 4፣ ከማዕርጓም ሁሉ ትዋረድ፣ 5 ቅጣት። 5 ቅጣት ተገርፎ ቅጣቷ አይጠቃለልለት አይበቃውም እንዴ? ወይስ ተላጭታ አይበቃትም እንዴ? ወይስ አፍንጫዋ ተፎንኖ አይበቃትም እንዴ? ይሄ ሁሉ ሆኖ እስከ ሀገር ተባረሪ መባሉስ በተወለደችበት በሀገሯ በመንደሯ ጭራሽ ከሀገር አፈናቃይ ቤተክርስቲያን ከሀገር አፈናቃይ ቤተክርስቲያን ተፈናቀልኩኝ፣ መንግስት ክርስቲያኖችን በደቡብ በእንትን በኦሮሚያ በዚያ ገደለብን፣ አሳረደብን። አንቺ የምታርጂውስ፣ አንቺ ቆሻሻ፣ አንቺ የበላሽውስ፣ አንቺ ነፍሰ በላ። መንግስት አጥፍቶ ከሆነ ለመንግስት አልወግንም። መንግስት ጥፋቱን ያያል። ሆኖ ከሆነም ተከታትሎ እርምጃ ሊወስድ ይችላል። ግን አንቺ በማን ላይ ነው አፍሽን የምትከፍቹ? ኢትስርቁ ትብል ወለሌ ከተሰርቅ አትስርቁ ትላለህ። አንተ ግን ሞላጫ ሌባ ነህ። ኢትዘሙ ትብል ወለሌ ከተዘሙ አታመንዝር ትላለህ። አንተ ግን ጭልጥ ያልህ አመንዝራ ነህ። የሚገርም ነገር ነው። ይግረፏት፣ ራሷን ትላጭ፣ አፍንጫዋ ይፎነን፣ ከሀገር ትባረር፣
ከማርጓ ሁሉ ትዋረድ። ከእርሷ ጋር ላመነዘረ ባሪያ ግን ቅጣቱ ሰይፍ። ነፍሰ ገዳይ ቤተክርስቲያን፣ ነፍሰ በላ ቤተክርስቲያን። እነዚህ ሰዎች እኮ ክርስቲያኖች ናቸው። በክርስቶስ የሚኖሩ ክርስቲያን ሆነው እኮ ያሉ ናቸው። ይህን ጥፋት አጥፍተው ነው ይሄ ሁሉ መዓት የወረደባቸው። በአሕዛብማ ምን አገባት? በሙስሊም ምን አገባት? 7 ቢያገባ 3 ቢያገባ ምን አገባት? ቁርአን ይፈቅድልኛል ካለ ምን አገባት? የእሷን ወገን እኮ ነው እየቀቀለቻቸው ያለች። ምዕመናኖቿን እኮ ነው እየበላቻቸው ያለች። ባል የሌላት ሴት ወይ ባልፈት ሆና ይሆናል ወይ ከመጀመሪያው ባል ያላገባችም ልትሆን ትችላለች። ባል የሌላት ሴት ከባሪያዋ ጋር ብታመነዝር፣ ቅድም ባል ያላት ናት፣ ብታመነዝር አስቀድማ ያለ ልጅ ብትሆንም ትገረፍ፣ ራሷንም ትላጭ፣ ባሪያውንም ይግረፉት፣ ጠጉሩንም ይላጩት፣ ለዳኛም ይስጡት ወይም ይሽጡት። ቤተክርስቲያን እንደ ከብት የባሪያ ገበያ አዘጋጅታ ባሪያ የመሸጥ ወይም ይሽጡት። ልጆች ቢኖሯት ገንዘቧም ሁሉ ለልጆቿ ይሁን፣ ነገር ግን በዳኛ ስልጣን ይጠበቅላቸው። ሰርታ የምታገኘው ብቻ በእጇ ይሁን፣ የባሪያውም ሽያጭ ለልጆቿ ይሁን። ሚስት ያለችው ባሪያውንም የሚያገናኛት ሰው ስራው በታወቀ ጊዜ በግርፋት ይቀጣ። ከዚህ ላይ ደግሞ የባል ቅጣት ዳኛውም ያችን ባሪያ ወስዶ ከሌላ ሀገር ይሽጣት። ዋጋዋንም ከዕቃ ቤቱ ያኑር። የእርሱ ገንዘብ ባልሆነች ሴት ባሪያ የሚሰስን ከባለጠጎች ወገን ቢሆን 36 የወርቅ ዲናር ለጌቶቿ ይስጥ። ከቅርቦች ወገን ቢሆን ይግረፉትና ከ36ቱ ዲናር ቁጥር ከፍሎ የተቻለውን ያህል ይስጥ። ሌላ ስለ ዝሙት ሁሉ ይናገራል አለ። ዘማውያንን አመንዝሮችን ይግረፏቸው። ዘማውያን አመንዝሮች እንግዲህ በሴተኛ አዳሪነት የተሰማሩ ገንዘባቸው ኑሮ ከብዷቸው ራሳቸውን ጥለው በምሽትም ይሁን በቀን አደባባይ ላይ የወጡ ለዝሙት ራሳቸውን ያጋለጡ፣ ራሳቸውን እየሸጡ የሚተዳደሩ ንግድን በለው እንደዚህ አይነት ሰዎች ይግረፏቸው። ቤተክርስቲያን ጅራፍ ፈትላ ታስገርፍ። የራሳቸውንም ፀጉር ይላጯቸው፣ አፍንጫቸውንም ይፎንኗቸው። በዚህም መንገድ እየተላላኩ የሚያቃጥሯቸውን ይግረፏቸው፣ ደላሎች ማለት ነው። ይላጯቸው፣ ስደትንም ይፍረዱባቸው፣ ብዙ ዘመንም በስደት ይኑሩ። እየደጋገማችሁ ስሙልኝ፣ እኔ ደጋግሜ አላነብም። ሚስት ያለችው የሚያመነዝርም ሰው 12 ጊዜ በጅራፍ ይግረፉት። ሚስት የሌለችው ሰው ይህን በመሰለ ኃጢአት ቢደፍር በ7 ግርፋት ይነጻል። ሚስት ያለችው 12 ጊዜ ይገረፍ። ሚስት የሌለችው ከሆነ ግን እንደው መቼም እንግዲህ ሚስት ስለሌለችው ያው ብቸኛ በስሜት ተጎጂ ስለሆነ በ7 ግርፋት ይነጻል ኃጢአቱ ተባለ። እንግዲህ የክርስቶስ ደም የለም። አሁን ኃጢአተኛ ሰው በክርስቶስ ደም መንጻት ወደ ክርስቶስ ቀርቦ ራሱን በጌታ ፊት አንበርክኮ ጌታ እግዚአብሔር ሆይ ብሎ ከጌታ ምሕረትን ማግኘት የለም። ቤተክርስቲያን 12 ግርፋት ወስናለች። 12 ግርፋቱን ጸጥ አድርጎ ጠጥቶ ጻድቅ ሆኖ ይነሳል። 6 ግርፋት። በ7 ግርፋት ደግሞ ያላገባው ወይም ወንደላጤው 7 ግርፋት በ7 ግርፋት ይነጻል። በዝሙት የተሰራ ኃጢአት ከ5 ዓመት በኋላ አያስከስስም። እንግዲህ አንድ ሰው ምናልባት ክርስቲያን አንድ እንግዲህ ቤተክርስቲያን አገልጋይ የሚሆን አንድ ክርስቲያን
ሰው ገድሎ ወይ ሰርቆ ወይ አመንዝሮ መኮብለል አለበት ወደ ሌላ ሀገር። ከሰሜን ወደ ደቡብ ወይ ከደቡብ የሰራው ኃጢአት ሰርቶ ከሆነ ወደ ሰሜን ሄዶ ተደብቆ 5 ዓመት መቆየት አለበት ማለት ነው። ከ5 ዓመት በኋላ የሰራው ኃጢአት አያስከስሰውም። በቃ ቀና ብሎ ኮራ ብሎ ይመጣል። ምክንያቱም 5 ዓመት ሲሰላ 5 ዓመት አልፎታል። አይ በቃ ኃጢአት አይደለም ካሁን በኋላ ተሰርቷል ነው እንዴ? ነው እንዴ? ያንዳንዶቹ ኃጢአት እኮ ትከተላቸዋለች ይላል መጽሐፍ ቅዱስ። ያንዳንዶቹ ትቀድማቸዋለች፣ ያንዳንዶቹ ደግሞ ትከተላቸዋለች። እስከ ጌታ ዙፋን ድረስ እኮ ትሄዳለች ኃጢአት። ብራብ አላበላችኝም ሲል እኮ እዚህ ያላበላ ነው እኮ ነው ተከትሎ የሚሄደው። ለችግረኞች ባልደረስንበት ጊዜ እያለን ባላበላንበት ጊዜ እኮ ኃጢአት ሆኖብናልና በዚያ ጊዜ ከዚያ እኮ ዕዳና ፍርድ ይሆንብናል። ለነዚህ ለታናናሾች ለአንዱ ያላደረጋችሁ ለኔ ያለማድረጋችሁ ነው ብሏል። ስለዚህ ከዚህ የሰራ ነው ዘመን ቆጥሮ ተሻግሮ እስከ ፍርድ ቀን ድረስ 5 ዓመት አይደለም ምናልባት 200 300 ዓመቱን በላይ ዘመን አስቆጥሯል ማለት ነው። ሞት እንኳን አልከለከለው። መቃብርን አልፎ የሄደ ኃጢአት ነው። በዚሁ በምድር ንስሐ ገብተንበት ይቅር በለኝ ጌታዬ ብለን በጌታ ፊት ተንበርክከን ምሕረትን ካላገኘን 5 ዓመት ሞልቶታል፣ አያስከስስም፣ ኃጢአት የለም፣ ንጹህ ነው ብሎ መዘናጋት ይሄ በፍጹም አይሆንም። ከወንጌል አይደለም ካጋንንት ነው፣ ካጋንንት ነው። እሺ ሌላ ስለ ጳጳሳት አንድ ልጨምርላችሁና ወደ ቤተ ክርስቲያን አገልጋዮች ቅጣት ደግሞ እንሂድ። እንዲሁ የሌሎች የምዕመናኑ ይሄ ሁሉ ሆነ፣ ይሄ ሁሉ የተደራረበ 5 ድረስ በአንድ ሰው ላይ 5 አይነት ቅጣት፣ በጣም ዘግናኝ የሆነ ቅጣት ተወስኗል። አንድ ልጨምርና ከነዚሁ ወደ ቀጣዩ ወደ ካህናቱና ወደ ጳጳሳቱ ደግሞ እንሂድ። እስቲ ለነሱ ምን ተባለ? እግዚኦ የነሱስ እንዴት ይከፋ ይሆን? የነሱ ምን ይሆን? እስቲ እናየዋለን። እንስሳን የሚገናኙ ሰዎች አባለ ዘራቸው ይቆረጥ። አንድ ወንድ ለአንዲት ሴት ነው፣ አንዲት ሴት ደግሞ ለአንድ ወንድ ነው። ሁለቱ አንድ ስጋ ናቸው። እግዚአብሔር አንድ አድርጓቸዋል። ሰው ደግሞ ሊለያቸው አይችልም። የመለየት መብትም ስልጣንም ሞራልም የለውም። በቃ እያስተማረች በስነ ምግባር እያነጸች ይቅር እየተባባሉ እየታረቁ በእግዚአብሔር ፊት ምሕረት እየተቀበሉ እንዲኖሩ ታስተምራለች እንጂ ብትለያዩ ይሻላችኋል ብላ ቤተክርስቲያን ልትለይ አትችልም። አንድ ስጋ ናቸዋ። ቤተክርስቲያን ይሄንን ነው የምታስተምር። አሁን የተበላሹ አንዳንድ ተቋማት የሚያደርጉትን አይደለም ማየትና መስማት ያለብን። መፋታትን እጠላለሁ ነው የሚለው። እንደውም በነ ሚክያስ ነው መፋታትን እጠላለሁ ነው የሚለው እግዚአብሔር። ስለዚህ እዚህ ላይ ምን ይላል ግን? ውሳኔው ክፋቱ እንስሳን የሚገናኙ ሰዎች አባለ ዘራቸውን ይቆረጡ። ሰው ተመክሮ አይመለስም። ሰው እንዲጸጸት ንስሐ እንዲገባ አይደረግም። አባለ ዘሩ ይቆረጥ። የሚስቱን ማመንዘር እያወቀ ዝም ያለ፣ አያችሁ፣ የሚስቱን ማመንዘር እያወቀ ዝም ያለ፣ ምናልባት ዝም ያለበት ብዙ ምክንያቶች አሉት። ምናልባት ሴትዮይቱ በቤተሰቦቿ የከበረች የታወቀች፣ ሽፍታ ወንድሞች፣ ሽፍታ አባት፣ ጨካኝ ዘመዶች አሏት። ባሏ ቢያንገራገራት ቆራርጠው የሚጥሉት ዘመዶች አሏት ሊሆኑ ይችላሉ። ምናልባት እሱ ጤና ያጣ ደካማ፣ በቀላሉ ሚስቱ ልታጠቀው ልትጎደው የምትችል ሊሆን ይችላል። ምናልባት በውስጥ ደዌ የተያዘ የተጠቃ፣ አንገቱን ደፍቶ የተቀመጠ ሊሆን ይችላል። እና ሚስቱ ብታመነዝር ምንም አማራጭ የለውም። ሕያው እግዚአብሔር አንተ ፍረድ፣
ብሎ ለእግዚአብሔር ሰጥቶ ዝም ሊል ይችላል። ዮሴፍ ጻድቅ ሰው ነበረና ማርያምን ሊገልጣት አልፈለገም አይደል የሚለው። ጻድቅ ስለነበረ ማርያም በትክክል እንዳመነዘረች አምኗል። በዚያ ሰዓት አርግዛለች። እሷ አያውቅም፣ ከእሷ ጋር ግንኙነት አላደረገም። ስለዚህ ማርያም አመንዝራች፣ ምንም ጥርጥር የለውም። በዮሴፍ አይን ይሄ ነው። ግን ጻድቅ ነበረ። ሴት ማስወገር አለብኝ፣ በጣም ሞራሌን ሰብረዋለች፣ አዋርዳኛለች ብሎ ወስዶ ለካህናቱ እንደ ሕጉ ነው ለዚያው መስጠት ይችል ነበር። ጻድቅ ሆነና ልትወ አደረገችው አይደል? ይወለድ ልጁ የዮሴፍ ልጅ ይባል ዝም ብሎ እኔ ባልወልደው እሷ ብትሰርቀኝም ብትዋሸኝም የዮሴፍ ልጅ ይባል አለና ዮሴፍ ዝም አለ። ሊገጣት አልፈለገም። አንዳንድ ሰዎች በስውር ሊተዋት አሰበ የሚለውን ፍች እንደሆነ አድርገው ተናግረዋል። ፍችማ ከሆነ እኮ ዮሴፍ አጋለጣት በተዘዋሪ መንገድ። በምን ምክንያት ፈት? የፍቿን ደብዳቤ እኮ መስጠት ግዴታው ነው። ዮሴፍ ዝም ብሎ ሂጂ ውጪ ብሎ እኮ አይሰድም። የፍቿን ደብዳቤ ለመስጠት ግዴታው ነው። ዮሴፍ አባረረኝ፣ የታለ የሰጠሽ ደብዳቤ? አይ ደብዳቤ አልሰጠኝም። ራሱ ዮሴፍ ወንጀለኛ ይሆናል። አይ ጻድቅ ስለሆንሁ ወንጀሏን አልገልጠውም። እንደዚህ ብሎ ነገር የለማ። መግለጽ ግዴታው ነው። አመንዝራብኛለች፣ ስለዚህ ፈትቻታለሁኝ ብሎ የፍቷን ደብዳቤ መስጠት ግዴታው ነው። ስለዚህ ማርያም አመንዝራ መሆኗ በቤተሰብ ተገለጠ። ቤተሰብ ደግሞ የሕጉ አካል ነው። ማርያም ስትወልድ ይሄ ልጅ ከየት አመጣሽው? የዮሴፍ ነው እንዳይባል ዮሴፍ እኔ አላውቅም የለሁበትም ሊል ነው። ስለዚህ ማርያም አመንዝራለች። ዮሴፍ ባይናገርም ማርያም ትወገራለች። ማርያም በሕይወት የምትኖረው ዮሴፍ ጽንሱን የራሱ አድርጎ ሲቀበል በቃ የኔ ነው የዮሴፍ ልጅ ተብሎ ይቅር። ጻድቅነቱም እኮ ይኸው ነው ጻድቅነቱ። እና በስውር ሊተዋት አሰበ የሚለው ቃል ለፍች እንደሆነ አድርጋችሁ የምታስቡ ሰዎች እንደዚህ ላይ ጥንቃቄ ብታደርጉልኝ ደስ ይለኛል። እና ምናልባት ይሄ ሰውዬ እንደ ዮሴፍ በቃ በስውር ሊተው ቢያስብ ማመንዘሯን እያወቀ ይህች ልጅ አርግዛለች ሲባል አዎ አርግዛለች ከኔ ነው በቃ እያወቀ ዮሴፍ እኮ እያወቀ ይሄ ሰው የሚስቱን ማመንዘር እያወቀ ዝም ያለ ሰው ይግረፉት፣ ከገረፉት በኋላ ይለይ ይፋታ፣ ገርፈው ደግሞ ያፋቱታል። ሴሰኛውንና ሴሰኛይቱን ግን አፍንጫቸውን ይቁረጧቸው። አያችሁ፣ ይፎንኗቸው ነው፣ ሌላ ትርጉም የለውም። ይቁረጧቸው። እጭድ በረት የሌለው አቆራረጥ፣ እጭድ ቁርጥ፣ መሳሳት የለም፣ መራራት የለም። አይ ለምልክት ያህል ትንሽ እንደው አይደለም፣ ጉምድ ነው። አባለ ዘራችን ቆረጥ ሲል እኮ እንዳለ ከስሩ ከፍሬው ጋር እኮ ነው እሙድ የሚደረገው። እንዴ ቀልድ ነው እንዴ? በቃ እንዲያ ሆኖ ይቀራል።